ሁሉ የግቢ ተማሪዎች ናቸው። አሩት ሙጃሂድ እንዳያስመስል ማሻአላህ ኦኬ በአይናችሁ በገሃዱ እዛ ቦታ ተገኝተን እናሳያችሁ በሚለው ነው። ስንት ጁዝ ሐፍዘሃል ቁርአን? 5 እንግዲህ ጀማሪ ነው። 5 ጁዝ ሐፍዟል። እንዴት እንደሚቀራልን እንሰማለን። አዎ ቅራ أعوذ بالله من الشيطان الرجيم كذلك نقص عليك من أنباء ما قد سبق وقد آتيناك من لدنا ذكرا من أعرض عنه فإنه يحمل يوم القيامة وزرا خالدين فيه وساء لهم يوم القيامة حملا يوم ينفخ في الصور ونحشر المجرمين يومئذ زرقا يتخافتون بينهم إن لبثتم إلا عشرا نحن أعلم بما يقولون إذ يقول أمثلهم طريقة إن لبثتم إلا يوما ويسألونك عن الجبال فقل ينسفها ربي نسفا فيذرها قاعا صفصفا لا ترى فيها عوجا ولا أمتا يومئذ يتبعون الداعي لا عوج له وخشعت الأصوات للرحمن فلا تسمع إلا همسا يومئذ لا تنفع الشفاعة إلا من أذن له الرحمن ورضي له قولا يعلم ما بين أيديهم وما خلفهم ولا يحيطون به علما وعنت الوجوه للحي القيوم وقد خاب من حمل ظلما ومن يعمل من الصالحات وهو مؤمن فلا يخاف ظلما ولا هضما وكذلك أنزلناه قرآنا عربيا وصرفنا فيه من الوعيد لعلهم يتقون أو يحدث لهم ذكرا. ما شاء الله ما شاء الله ما شاء الله وتنقو بزلت. يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون. ما شاء الله. ايش كيفنا انت؟ سلامة سلامتنا بكمسي زوري اشكرا لنا عند يلا. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون. ما شاء الله በቃ እኔ የምለው ጀማል እነዚህ አሁን እንዴት ነው የሚተዳደሩት? እዚሁ ነው ማደሪያቸው አይደለ? እነዚህ ምንድነው የዚህ እንግዲህ እነዚህ ሌሎች ኪታብ የሚቀርቡ አሉ። 150 አካባቢ ናቸው። እነዚህ አሁን ምንድነው ማደሪያ ቦታዎች እንጎበኘዋለን ማደሪያ ቦታው እያልኩኝ ያለሁት እነዚህ አሁን የሚተዳደሩት እዚሁ ይበላሉ፣ እዚሁ ማን ነው ቀሪያ እያሉ ማለት ነው። ሰላም አለይኩም። እንግዲህ እነዚህ የምታያቸው ወንድምቶች ደረሶች ናቸው። ሀገራችን ላይ እንደምታውቁት ደረሶች በየሰፈሩ የሆነች ትንሽ የሳህኒ ይዙና ሰላም አለይኩም እያሉ እየጠየቁ የሚበሉ ልጆች ናቸው። እና ማደሪያቸው ግን ችግር አለ። እዚህ እንዴት ነው የሚያድሩት? የሆነ ማደሪያ ተሰርቶላቸው በዚያ ላይ የተለያዩ ልክ እንደ ዩኒቨርሲቲ ያለ እንደዚያ ቢያንስ ቢሰራላቸው አሪፍ ነው። አሁን ይታያቸዋል። ራሱ መቀመጫ ተው ነው እዚያ መሬት ላይ የተቀመጡት፣ ወንበር ላይ ያሉት የተወሰኑት ናቸው እና በዚህ ሁኔታ ላይ ነው ያሉት። እዚያ ጋር አሉ እና ሙስሊሙ ማህበረሰብ ይሄን ተመልክቶ ችግራቸውን ከጎናቸው እንዲቆምና እንዲረዳቸው በሚል ነው ዛሬ የመጣ ነው።
ይሄን ያክል ትልቅ ስራ እየሰራ ያለ መድረሳ ነገር ግን እና ከጎናቸው እንድንቆም ነው። ባረከላሁ ፊኩም። እነዚህ ደረሶች ናቸው በየሰፈሩ እየጠየቁ እንትን የሚሉ አብሽሩ ጎበዞች ጠይቀሩ። እሺ ላላ ስወዳቸው አይ እዚህ ጋር መድረሳ ልጆች ያውና ስለ እሺ ሌላ ክላስ ደግሞ እንሂድ። እነዚያስ እዚህ ያለ እዛ አልገባንማ። እሺ መርሐባ ያው መርሐባ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የክላስ ጥበቶች እንዳሉ ይታወቃል። ይሄን እንግዲህ በማሰባሰብ እዛ ደረጃ ላይ አድርሰነዋል። ከዚህ በኋላ ደግሞ ሌላ ግንባታ ይፈልጋል። እንግዲህ አላህ ኸይሮችን እየጠየቅን ነው። አሁንም ቢሆን እነዚህ አሁን ያየናቸው ክላሶች ታች ያሉት 8 ክላሶች አይታችሁታል። አንድ ክላስ ላይ 130 120 ምናምን ተማሪዎች አይታችኋል። 150 ተማሪ አይታችኋል። ወደፊት ደግሞ ይሄን እንግዲህ ኢንሻአላህ በአላህ ፈቃድ እንደዚሁ ካደገ 4 ክላስ እንደዚሁ ይኖረዋል። ወደፊት ማዕህድ ወይም ደግሞ በኮሌጅ ደረጃ እንዲሆን ጥረቱ አለን በአላህ ፈቃድ። ለማንኛውም እንግዲህ ወደጋና አካባቢዋ መርሐባ መስጊዳችን ይሄን ይመስላል። መስጂዱ ያውና ይሄ ነው እያለ ያለው ስታችን ምንድነው? ይሄ ከታች ያሉት መድረሳዎች የሚማሩበት አይታችኋል። አንድ ክላስ ቢያንስ 80 ተማሪ ምናምን እየሆኑ በጣም ጥበት አለ እና ይሄ ወደ ላይ ከፍ ለማድረግ ግንባታን ተጀምሯል። ይታያቸዋል አይደል? ብሎኬት መደርደርና አንዳንድ ነገራቶች ናቸው የሚቀሩት። ይሄንንም ከፍ አድርጎ እስከዚህ ድረስ መጨረስ ይፈልጋል እና ሙስሊሙ ማህበረሰብ ከጎናቸው እንዲሆን ይጠይቃሉ። ገብታችኋል አይደል? የሚገርማችሁ በልመና ነው ወላሂ ላዚም ይሄ እዚህ የደረሰው ማለት ነው። በልመና ታውቃላችሁ። ስንት ባለ ሀብት ቢሊዮነር ያለባት ሀገር ሆና ለሌላ ለሀገሪቱ ልማት ቢሆን አታውጡ አይደለም ያውጡ ማሻአላህ ይሰጣል ሰው። ግን እንዲህ አይነት እስላማዊ ትምህርት ቤቶች ያሉበትን ከጎናቸው አይቆምም ህዝቡ ማለት ነው። ገብታችኋል? ነገ ለኢስላም ዘብ ሆነው የሚቆሙ እስላምን ለትውልድ ሊያሰራጩ የሚችሉ ልጆች የሚወጡበት ቦታ ነው እና በተቻለና አቅም እናግዝ እንዳ ከጎናቸው እንድንቆም ነው። ይህን ይመስላል የዛሬው ጉብኝታችን መድረሳ። አላለቁም ተማሪዎቹ የተወሰኑትን ያየነው ከጠዋት የሚመጡም አሉ፣ ግን ዛሬ እዚህ ይበቃናል ማለት ነው። መርሐባ እዚህ ናቸው እነዚህ መድረሶች። ያ ሰላም እዚህ ደግሞ ሌሎች እነዚህ ወጥተውና በቃ በቃ ችግር የለውም። የሚቀራ ልጅ ማን ነው? እነዚህ ያላየናቸው ናቸው። እሺ በቃ ልጆች ለሁላቸው መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀምን እንሂድ። መርሐባ መርሐባ። ያ ሰላም ያ ሰላም። እነዚህ ሁሉ የመድረሳ ልጆች ናቸው። ይታያቸዋል ይታያቸዋል። ይሄ ሁሉ ተማሪ ኢንሻአላህ ኢንሻአላህ። እነዚህ ሁሉ የመድረሳዎቹ ልጆች ናቸው። ይታያቸዋል ከላይም ከታችም። እነዚህ በአጠቃላይ እነዚህ ከሰዓት ፈረቃ ብቻ ያሉ ናቸው። አንድ ፈረቃ ነው እና ከጠዋት ደግሞ በዚህ እጥፍ አለ። ይታያቸዋል። ያ ሰላም ያ ሰላም። ላይ ሆነን አንዴ ተንበላች እዛም ላይ ግቢው ላይ ያለው ነው። አዎ እናንተስ? ያ ሰላም ማሻአላህ። አንተ እሺ ይሄን ይመስላል ያ ጀማ። ይሄ ሁሉ የግቢ ተማሪዎች ናቸው። አሩት ሙጃሂድ እንዳያስመስል ማሻአላህ። ኦኬ አካውንቱን አስቀምጠውላችኋል ልጆች። ይሄ መድረሳ ማገዝና መርዳት የምትፈልጉ ማገዝ ትችላላችሁ። የት ነው የምትሉ? ደጋን ፈትሑል ኢስላም መድረሳ ጃም እንሂድ በቃ። እሺ ከዚህ ሁሉ የተፈለገው ምንድን ነው?
እንሂድ በቃ። ይህ መድረሳ ይህን ይመስላል ባጭሩ። መርሐባ ልሄድ እና አካውንት ተቀምጦላቸዋል። በተቀመጠው አካውንት መሰረት አንድ አካውንቱን ላሳውቃችሁና ይህ መድረሳ ማገዝ የምትፈልጉ ሰዎች ካላችሁ ቆይ ጀማሉድን አንድ ይሄን አካውንት ላረጋግጥላችሁ። ኮሜንት ላይ ተቀመጠ አካውንት ይሄን አይደለ? አካውንት 10009703 ያውና ጀማሉድን ብላችሁ በዚህ ማገዝና መርዳት ትችላላችሁ ልጆች። እሺ ፒን ተደርጎላችኋል። مرحبا هاي لا እሺ ይሄን አካውንት አንድ ስክሪንሾት አድርጉትና ያዙት። በዚህ ማገዝና መርዳት የምትፈልጉ ሰዎች ማገዝ ትችላላችሁ። ለወጣ ነው። እሺ የመስጂዱን ግቢ እንመልከተው። ያ ሰላም ይሄን ይመስላል። ሰላም እንዴት ናችሁ? ሰላም ነው። አማን ነው ወይ? እንዴት ነው? ሰላም ሰላም ነው። እንዴት ነው? ተድሮ አማን ነው። ሰላም ነው አለ። ይሄ መስጂዱ ያው መስጂድ አልአቅሳ ነው ይመስላል። ጀማ ይታያችኋል። ያ ሰላም ይታያችኋል። መስጂድ ኢንሻአላህ ግድ ነው። እንዴት ነው? አይደለም ማን ነው? ሰላም አለኝ። አማን ነው። አማን ነው። ሰላም ነው አይደል? ነበር አሊ ያ ሰላም ልጆች የመስጂድ አያችሁት? ያ ሰላም በቃ ሰላም አለይኩም። አለይኩም ሰላም። እንዴት ነው? ሰላም ነው አለን አልሐምዱሊላህ። እሺ ጥያቄ ነበረኝ። ምን ይላል? በሐዲስ ላይ ነው እና عن أبي مسعود الأنصاري رضي الله عنه أن رسول الله صلى الله عليه وسلم نهى عن ثمن الكلب لا እሺ የአላህ መልእክተኛ ከውሻ ዋጋ ከልክለዋል። ውሻን ሽጦ መብላት ገንዘቡን ለማለት ነው። አዎ እና እንትን ለምን የውሻ ብቻ ሆነ ለማለት ነው። ውሻ ለሶስት ዓላማ ብቻ ካልሆነ በስተቀር ማሳደግ ስለማይቻል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለሶስት ዓላማ ለፈለገ ሰው ብቻ ነው የፈቀዱት። ከዚያ ውጭ ግን አይፈቀድምና ነው። በሌላ ሐዲስ ይተረጎማል። الحديث يفسر بالحديث ሐዲስ በሐዲስ ይፈሰራል ይተረጎማል አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ለሶስት ዓላማ ብቻ ነው የፈቀዱት። ከዚያ ውጭ የሚገዛና የሚንከባከብ የሚያሳድግ ቤት ውስጥ አስገብቶ ይሄ አልተፈቀደም። አንደኛ ለእንስሳት መጠበቂያ። የገጠር ሰዎች አይታችሁ ከሆነ በእንስሳታቸው በውሻቸው እንስሳቶቻቸውን እንትን ይላሉ፣ ያስጠብቃሉ። የገጠር ሰው አይታችኋል። ፍየል፣ በግ፣ ከብት ምናምን ሲነዳ አብሮ ውሻ ያስከትላል። የዛኔ እሱ እያረሰ ከሆነ ሰውየው ምናልባት የሆነ ተኩላ ምናምን ቢመጣ ያ ውሻ በመጮህ ምልክት ይሰጣል። አገልግሎት ላይ ዋለ ማለት ነው። አይቻለ። ሁለተኛ ለአደን እታቸው ከሆነ ለአደን ይጠቀሙባቸዋል። ቢስሚላህ ብሎ ይሄን ውሻ ስለምሎት ቢስሚላህ ብሎ ይልከዋል። አድነው የሚመጣው ሐላል ነው። አላህ በቁርአን ላይ ሱረቱል ማኢዳ ላይ ይናገራል። ሙከሊቢና ቱዓሊሙነሁነ ሚማ ዐለመኩሙላህ ፈኩሉ ሚማ አምሰክና ዐለይኩም። አላህ ካሳወቃቸው እውቀትም የምታሳውቋቸው የሆኑ ውሻዎቻችሁ አለ። ከዚያም ፈኩሉ ሚማ አምሰክና ወዝኩሩ ስመላህ ዐለይህ። እነሱ ቢስሚላህ ብላችሁ የላኳቸዋቸው ከዚያ ይዘውት የመጡትንም ብሉ፣ በዚያም ላይ የአላህን ስም አውሱበት እያለ ይናገራል። ስለዚህ ሁለተኛ ለአደን አገልግሎት ተፈቅዷል። ታቻለ አይደል? ሶስተኛ የተፈቀደው ደግሞ ለምንድን ነው? ለቤት መጠበቂያ። ለቤት መጠበቂያ አይታችሁ ከሆነ ሰፊ ከተማዎች ላይ ውሻን ለቤት መጠበቂያ አገልግሎት ያውሉታል። ቤቱ በር ላይ ይቀመጣል።
ምናልባት አዲስ እንግዳ ወይም ሌባ ይሆን ይመጣ ጊዜ እዛኔ በመጫው ምልክት ይሰጣል። ስለዚህ ለሶስቱ አገልግሎት ተፈቅዷል። ከዚህ ውጭ ላሉት ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እየከለከሉ ያሉት እሱ ላይ ማለት ነው። ምክንያቱም እነዚህም በሌላ ሐዲስ ስለፈቀዷቸው። እሺ ገባሽ? አመሰግናለሁ። መርሐባ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ ጥያቄው አያቴ በህይወት እያለ የለም። አያቴ በህይወት እያለ የለም። በህይወት እያለ የለም ይሰማል? አያቴ በህይወት እያለ አያቴ በህይወት እያለ የለም። የጌታ ሰው አዎ ከዛሳ በይ ከዛ እዛ ጋር ሞቷል፣ እዛ ጋር ጅብ በልቷል፣ እዛ ጋር እንትን ሆኗል የሚባለው ምንም ነገር ፍንጭ የለንም። አባቴ በጣም ፈልጎ አጥቷል። ከዛ ለአያቴ እንደ ሰደቃ ይደረጋል። ከዛም ደግሞ እኔ እዚህ መካን አለሁት ዑምራ ለአያቴ ብዬ ዑምራ አድርጋለሁ። ያስ እንዴት ነው ማለት ነው? በህይወት ይኑር አይኑር አይታወቅም ለማለት ፈልጋ ነው። ለማንኛውም ይቅርታ ለሱ ሰደቃ ዱዓ ኢስቲግፋር ማድረግ ይቻላል፣ ችግር የለውም። እና ዑምራም ከቻልሽ እዛ መካ ከሆነ ያለሽው ለመካ ያለሽበት ስፍራ ከ80 ኪሎ ሜትር በታች ከሆነ ችግር የለውም፣ መህረም አያስፈልግም። ከዛ በላይ ከሆነ መህረም ያስፈልግሻል። ዑምራ ማድረግ ትችላለሽ። እሺ ዑምራ አሪክ ያለው ዑምራ። እሺ ቀጥል ደግሞ አባቴ በአባቱ ምክንያት ብዙ ጓደኞቹ ሲመክሩ ሰማለሁ፣ ግን እኔ መጠየቅ ፈርቻለሁ። አላህ የሚያስቆጣ ቦታ ለአባቱን ፍለጋ እንደወሰዱ በልቤ አውቃለሁ፣ ግን መጠየቅ ፈርቻለሁ። ጠይቄ ያኔ ኢስቲግፋር እንደማደርግ ላድርጎ ወይስ ለአባቴ ምን ልበለው? አሁን ለምሳሌ አባቴ አሁን አላህ የሚያስቆጣ ቦታ ማለት አባቴ አላህ የሚያስቆጣ ቦታ ማለት እዛ ጋር ብትሄድ እኮ አባቴ ያለ አቅጣጫ ይነግረዋል ምናምን ብሎ ጓደኞቹ እንትን ስሉ ሰምቻለሁ። ያኔ ሽርክ ምንድነው አላህ የሚያስቆጣ አሁን የተናገርሽው ላይ ልጅ ሽርክ አሁን ለምሳሌ አሁን ሽርክ ነው ምንድነው የሚባለው? አሁን ጣዋንት ነው ምንድነው? አሁን እዛ ጋር ብትሄድ እኮ ይነግረዋል ማለት የሆነ የሚነግሩት ሰዎች ወልይ ነው ምንድነው? እንደዛ አይነት ነገር ቦታ ወስደዋል። እና ጥያቄው አሁን አባቴ መጠየቅ ፈርቻለሁ፣ ግን በልቤ ያውቃለሁ። ግን አባቴን ያ ነገር ጠይቄ እስትግፋር እንደሚያደርግ ላድርገው ወይስ ዝም ብል እንዴት ይታያል ማለት ነው? አባቴን ጠይቄ ማለት አባትሽ አሁን አለ እንደ አብሮሽ አግኝታችሁታል? አባታችሁን አገር ቤት ነው አለው። ታዲያ ምንድን ነው ወንጀል መሆኑን አላህን እንደሚያስቆጣ እዚህ ነው የሰማሁት። ማለት ጠንቋይ ቤት ሄድሽው አንቺ ነሽ ይሄንን ነገር የጠየቅሽው ወይንስ ሌላ ሰው ሄዶ ጠይቀው? አባቴ ጓደኞቹ አባቴ ሄዶ እንደሚጠይቅ ነግረዋሉ። ከዛ አባቴ ጠንቋይ ቤት ሄዶ ጠይቋል ማለት ምን ያኔ የሆነ ነገር ወስዶ ሳይሆን ጠይቋል። እሺ አባትሽ ወደ ጠንቋይ ቤት ሄዶ ጠይቋል እና ይሄ እንዴት ነው ወንጀል ነው ወይንስ አይደለም? ተውበት እንዲያደርግ ነገር ወደ ጠንቋይ ቤት መሄድ አይቻልም፣ የሩቅን ለማወቅ ተብሎ ወይም የጠፋን ነገር ለማስገኘት ተብሎ قال النبي صلى الله عليه وسلم من أتى عرافا فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር ጠይቆ ያመነና የተቀበለ ሰው ያ ጠንቋይ ያለው እውነት ነው ያለ ሰው ይሄ ክዷል ብለዋል። እሺ አንዳንድ ሰው አያምንም፣ ግን ሂጅ እስኪ እንደው ልጠይቅ ግን የሚለውን አላምነውም ለማወቅ ያክል ብሎ የሚጠይቅ ሰው አለ። ይሄኛው እስከተባለ قال النبي صلى الله عليه وسلم من أتى عرافا فسأله عن شيء لم تقبل له صلاة 40 يوما الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር የጠየቀ ሰው ባይቀበልም እንኳን የዚህ ሰው የ40 ቀን ሶላቱ ተቀባይነት የለውም አሉ። ግን ከእስልምና አልወጣም፣ ምክንያቱም አላመነውም። ያንን እውነት ነው አላለው። አንዳንድ ሰው እስኪ ዝም ብዬ ለማወቅ ይላል ያቸው እና አይቻልም። ጠንቋይ ዘንድ መሄድ የሚቻልበት ለአንድ ዓላማ ነው። እሱም ሊልኢንካር ዐለይህ በእርሱ ላይ ለማስተባበል፣ ለመገሰጽ፣ ለመምከር ከሆነ ትችላላችሁ።
أو لإقامة الحد عليه وحد الساحر كما قال النبي صلى الله عليه وسلم أو الكاهن يعني ضرب بالسيف خاصة إذا كان ساحرا إن أغلب الكهان يعني هم سهرة النتق عليه ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። ስለዚህ አይቻልም፣ ወንጀል ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ አለበት። የሩቅንና ድብቅ ነገራትን የሚያውቀው አንዱ አምላክ አላህ ሱብሓነሁ ወተዓላ ብቻ ነውና የቁል ላሁ ሱብሓነሁ ወተዓላ ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ወማ የሽዑሩነ አያነ ዩብዓሱን። አላህ በቁርአን ላይ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው በሰማያት ያለን ድብቅ ነገር፣ በምድር ያለን ድብቅ ነገር፣ በሁለቱም ያለን የሩቅ ነገራትንም ከእኔ ከአላህ በስተቀር ማንም የሚያውቅ የለም በላቸው ይላል። በሌላ ቦታ ላይ ምን ይላል አላህ ሱብሓነሁ ወተዓላ? ዓሊሙል ገይብ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ይላል። ኢላ መን ኢርተዳ ሚን ረሱሊን ፈኢነሁ የስሉኩ ሚን በይኒ የደይሂ ወሚን ኸልፊሂ ረሰዳ። ዓሊሙል ገይብ አለ እኔ የሩቅን አዋቂ ነኝ አለ። አላህ ከሚለይበት ባህሪያቶቹ መካከል አንደኛው ከመለኮታዊ ባህሪያቶቹ ምንድን ነው? የሩቅንና ድብቅ ነገራትን የሚያውቅ ብቸኛ ሆነ አምላክ ነው። ሌላ አካል ያውቃል ወይ? ላ አያውቅም። አላህ ምን አለ? ዓሊሙል ገይብ የሩቅን አዋቂ ነኝ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ በሩቅ እውቀቴ ላይ ማንንም አላሳውቅም አንድ ነው ካለ በኋላ ኢላ መን ኢርተዳ ሚን ረሱል አለ ከመልእክተኞቼ ከነቢያቶቼ የመረጥኩት ሲቀር አለ ለነቢያቶች በተአምር መልክ ስለ ሩቅ እውቀት ስለ ድብቅ ነገራት ያሳውቃቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ስለሚሰራው ድብቅ ነገር ሂዱና እዚህ ቦታ እንዲህ አድርጉ፣ ሂዱና እዚህ ቦታ እንዲህ እያሉ ሰሃቦቻቸውን እየላኳቸው የተገኘ በጣም በርካታ ነገር አለ። ድብቅ ነገር የሩቅንም ነገር ልክ እንዲሁ ስለወደፊቱ ወደፊት ስለሚካሄድ ነገር ብዙ ነገር ይነግሯቸዋል። እየነገሯቸው እዛው ይፈጸም ነበር እዛቻል እና ይህ ለነቢያቶች የሚሰጥ የሆነ የሩቅ እውቀት የነቢይነታቸው ማረጋገጫ ይሆን ዘንድ እንደ ተአምር ይሰጣሉ። ነቢይ ትንቢትን ይናገራሏቸው ያ እና ከአላህ ሱብሓነሁ ወተዓላ ውጭ ሌላ ማንም ያውቅ የለም። ሌላ አካል ጋር ሄዶ የጠየቀ ሰው ይሄ ሽርክ ሰርቶ ከአላህ ጋር አጋርቷል። ለአላህ ብቻ የሚገባውን ባህሪ ለሌላ አካል ሰጥቷል። الشرك معناه تسوية غير الله مع الله في خصائص الله شرك ብሎ ማለት አላህ በሚነጠልባቸው ባህሪያቶቹ ልዩ በሆኑ ባህሪያቶቹ ሌላን አካል ማጋራት ማለት ነው። የሩቅን የሚያውቀው ለምሳሌ ማን ነው? አላህ ብቻ ነው። ይህም ሰው የሩቅን ያውቃል ብለን የሆነን አካል ከገለጽ ነው خلاص አጋራ በአላህ። ስለዚህ ይህ ሰው ተውበት ማድረግ አለበት ወደ አላህ ሱብሓነሁ ወተዓላ። እሺት እሺ ጀዛከላህ ኸይረን። የአክስቴ ልጅ ክርስቲያን ናት፣ ባሏ ሞቷል። ለሷ ለማገዝ ብር መላክ ይቻላል? ክርስቲያን ናት፣ ባሏም ክርስቲያን ነው፣ እሷም ክርስቲያን ናት፣ ግን የአክስቴ ልጅ ናት። ከተቸገረች ችግር የለውም፣ መርዳት ትችላላችሁ። ክርስቲያን ቤተሰቦቻቸው የሚበላ የሚጠጣ የሚለበስ ህይወታቸውን መምሪያ ምድራዊ ህይወታቸውን መምሪያ ችግር የለም። አላህ በቁርአን ላይ ወጠዓሙኩም ሒሉን ለሁም ይላል፣ የእናንተ ምግብ ለእነርሱ ተፈቅዷል። ስለዚህ መርዳት ትችላላችሁ። አላህ በሌላ ቦታ ላይ ምን ይላል? ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን፣ እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን የሌላ እምነት ተከታይ መልካም በጎ ብትብሉላችሁ አልከለክላችሁም ብሏል። ስለዚህ መርዳት ትችላላችሁ። ጀዛከላሁ ኸይረን። ቁርአን አንዳንድ ቦታ ሲያስቸግረኝ እኔ በምችለው ቋንቋ ላይ ጽፌ ከዛ ሀፍዤ ተመልሼ ቁርአን እቅራለሁ ማለት በስልክም ከሆነ ማለት ነው። ያ እዛ ቦታ ስፖንጀኝ ቁርአኑ ላይ እንዳትጽፊሽ። ቁርአን አሁን ለምሳሌ በሌላ ቋንቋ በእኔ በምችለው መጻፍ አይቻልም። ይቻላል፣ ችግር የለውም። ነገር ግን ያንን የጻፍሽውን በኋላ ላይ ወይ ቅበሪ ወይ አቃጥልሽ። በስልክ ነው በስልክ ጽፌ ሀፍዤ መልሼ እቀራለሁ። ችግር የለውም። እውነተኛው ጀዛከላሁ ኸይረን። አላህ አሜን። እንዴት ነህ? ሰላም እንዴት ነው? አማን ነው? ደህና ነህ? እግዚአብሔር ይመስገን። አለን። እሺ አንድ ጥያቄ ልጠይቅ እስቲ፣ ግን እርግጠኛ ለመሆን ነው። በማንኛውም ሁኔታ በሰርግም ይሁን በምንም በእስልምና ዘፈን ይፈቀዳል? አይቻልም። አላህ በቁርአን ላይ ከልክለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከልክለዋል። ሰሃቦች ከልክለዋል። አይቻልም፣ አይፈቀድም። አላህ በቁርአን ላይ ምን ይላል? ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩዲለ ዐን ሰቢሊላሂ ቢገይሪ ዒልሚን ወየተኺዘሃ ሁዝዋ ኡላኢከ ለሁም ዐዛቡን ሙሂን ይላል። ይህን የቁርአን አንቀጽ ቃለ ዓብድላህ ብን መስዑድ ወዓብድላህ ብን ዓባስ ረዲየላሁ ዐንሁማ ወላሂ ኢነሁል ጊና ቃል በቃል የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች አጥማሚ የሆነ ከንቱ ንግግር የተባለው እዚህ ቦታ ላይ በቁርአኑ ላይ ሙዚቃን ነው እያሉ እየማሉ ተናግረዋል።
ፈትዋ ተጠየቀው ሰሓባ አብዱላህ ብኑ አባስ የሆነ ሰው መጣና ጃአ ረጁሉን ኢለ ብን ዓባስ ወቃለ ለሁ የብን ዓባስ ማ ተቁሉ ፊ ልጊና ቃል በቃል ምንም ብሎ ጠየቀው። አንተ ብን ዓባስ ወይ ስለ ሙዚቃ ምን ትላለህ? አፍቲኒ ፊ ልጊና ፈትዋ ስጠኝ መልስ ስጠኝ አለ። ከዛ አብዱላህ ብኑ ዓባስ በጥያቄ መልክ መለሰለት። የትንሣኤ ቀን መልካም ስራና መጥፎ ስራ በሚዛን ላይ በሚቀመጡ ጊዜ እንዳው ሙዚቃ ከመልካም ስራ የሚቀመጥ ይመስልሃል? ከመጥፎ ስራ ሚዛን ላይ አለ። ሰውየው አሰበና መቼም ሙዚቃ ከሶላት ከሐጅ ከጾም ጋር አይሆንም አይደለ? ላ ያለምንም ጥርጥር ከመጥፎ ነገር ጋር ነው የሚመደበው እንጂ እሱ አለ አፍተይተ ነፍሰከ ቢነፍሲከ አለው። ራስህን ለራስህ ትክክለኛውን መልስ መልሰሃልና ፈዝሀብ ሂድ አለው። ስለዚህ የሰሃቦች ፈትዋ በጊዜያቸው ተጠይቀው ሐራም እንደሆነ በግልጽ የተናገሩት ነገር ነው። ስለዚህ አይቻልም፣ አይፈቀድም። እሺ ኦኬ ቴንኪው፣ አመሰግናለሁ። በተግባርም ደግሞ ስላሳያችሁት ቴንኪው።